አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተባላችሁ ተከበራችሁ ደግሞ ሰላም ያለው ያለችበት አላህ ሰላም አላህ ያደርጋችሁ። ሀገራችንን አማን ሰላም አላህ ያደርገው። ያን በያለንበት አላህ ይጠብቀን እያልኩኝ እስኪ ደግሞ ዛሬ ወሰን ኮንትራት አብረን እናያለን ማለት ነው። ተከታተሉ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እንግዲህ እንደምታዩት ይሄን ይመስላል ማለት ነው። ወደች ማለት ከመጀመሪያ ላሳያችሁ ትንሽ ከውጭ የተዘጋጀውን አጥተው ቅመም ምናምን ሽንኩርት ጨምሬ ከእንደገና አቁላልቼ መጀመር ስላለበት ነው። ያው ከመጀመሪያው ጀምሬ ላሳያችሁ ያልኩት ማለት ነው። ለምን እያቀረው እንግዲህ ያው አልከተፍኩም፣ አላዘጋጀውም። ከውጭ እንትኑን አንጥተው ቅመም ምናምን እንዲጨመርበት ስለሚፈልጉ ለዛ ነው ማለት ነው። ከናከታተፉ ጀምሬ ያላሳየው ማለት ቤታችን እንደዚህ ማዘጋጀቱ በእርግጥ የተመረጠ ነው። ሁሉንም ነገር እናዘጋጃለን፣ ቀላል ነው። ግን እነሱ ያው ብዙ ጊዜ ተካብለው ነው የሚያመጡት። እነሱ አብዛኛውን ከሩዝ ጋር መጠቀም ሲፈልጉ መጀመሪያ ምንም ነገር ተጨምሮ ከእንደገና ተቁላልቶ የሚጠቀሙትና ለዛ ነው ማለት ነው። እንግዲህ ፈትቼ ያው መሀል ላይ እያቁላለሁ ሩዝ ጋር እስከመጨመር ድረስ ያሳያችሁ ማለት ነው። በነገራችን ላይ ያው በሩዙ ወይም በዚህ በቂጣው እነሱ ሲጠቀሙት ብዙም ያን ያህል እንትን የለውም። ግን እንደዚህ አቁላልተን ቅመም ምናምን ጨምረን ከእንደገና ጠብሰን ብንጠቀመው የተመረጠ ይሆናል። ለኛ ቆንጆ ነው። ጣዕሙ ራሱ በጣም የሚጣፍጠው ሆነን ለመናገር ማለት ነው። ስለዚህ እንደዚህ አድርጋችሁ ያው በአረብ ሀገር ያለ ነው አብዛኞቻችን ከእንደገና የመጣውን ነገር ሰርተን በደንብ አቁላልተን በእጃችን የበሰለውን ነገር አንጥተው ሊጠቀሙ ሲፈልጉ እንደዚህ አይነት ነገሮችን ከእንደገና ብንጠብሳቸው የተመረጠ ይሆናል ማለት ነው። ሁሉንም ነገር ራሳችን በቻል ነው ያለውን ነገር ቅመማትን ጨምረን እንደዚህ በደንብ ጥብስ አድርገን ከሰራ ነው በጣም ነው የሚጣፍጠው። ጣዕም ራሱ ይኖረዋል ማለት ነው። እና ለዛ ነው ማለት ነው። ያው አንዳንድ ጊዜ ሻይፈር ሲላቸው ያው ሰዎቹ አንዳንድ ጊዜ ግማሾቹ ወጭ ምናምን በወጡ ሰዓት ያው ራስ ሰዎች ምናምን ሲቀነሱ ከውጭ ይገዛሉ። ያው አንዳንድ ጊዜ ማለት ነው። እና በዛን ሰዓት የመጡትን ነገር ከእንደገና አስጠብሰው ከእንደገና ነው አብዛኞቹ የሚጠቀሙት ማለት ነው። እና ለዛ ነው እላችኋለሁ። ይህም ደግሞ ጥሩ ነገር ነው። ይህም እንደሚመስለው ማለት ነው። ከእንደገና መብሰሉ ያው ቢያደክምም በተለይ እነዚህ እንደ ስጋ ነገሮች ብንሰራቸው በጣም የተመረጠ ነው። እና ምን ልላችሁ ፈልጌ ነው ያው እንግዲህ በአረብ ሀገር ያለን እህቶች አብዛኞቻችን በጣም ብዙ ጊዜ ቤት ነው የምንሰራው። ግን ያው ብንደክምም ሰርተን መጠቀሙ አሪፍ ነው። ድካም ማለት ነው። አሁን ጋ እንኳን ብዛት አይገዛም። ያው በወር 2 ጊዜ እንደው ቢጠለው ነው እንደዚህ አንድ ጊዜ በተለይ እንደዚህ አይነት ትካ ነገሮች ሲጠለቡ በጣም ራሱ ካፎ ብዙ እንኳን በቂጣው ሲጠቀሙት ከእንደገና አስጠብሰው ነው የሚጠቀሙት ማለት ነው። እና እንጂ ወዲያው እንደመጣ እንደወረደ በ10 ትኩስ ራሱ እንኳን ቢሆን ቀጥታ አምጥተው ማለት አይፈልጉም። እና ያው እነዚህን ነገሮች ሁላችንም የምንጠቀም ጥሩ ነው ብዬ ነው የማስበው። አሪፍ ነው። እንደመጣ ትኩስ ነው የበሰለ ነው ምናምን ብለን በተለይ እነዚህ ስጋ ነገሮች እንደመጣ ባንጠቀም ለእኛ በጣም አማራጭ አለ ብዬ ነው የማስበው። ለማንኛውም እና እንደዚህ አድርገን ሰርተን መጠቀም እንችላለን።